የትግራይ ፖለቲካ ለውጦችና አዳዲስ ሹመቶች ከቀጠናዊ ፖለቲካ አንጻር። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን በዚህ ርዕስ ላይ ትንታኔን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ እየጋበዝን ኢሊያስ ክፍሌ ነኝ። የትግራይ ፖለቲካ ለውጦችና አዳዲስ ሹመቶች ከቀጠናዊ ፖለቲካ አንጻር። በ1990ዎቹ መገባደጃ መቀሌ ዩኒቨርሲቲ በእሳቸው ሕግ የተማሩ ብቻ ሳይሆኑ ሲቪክስና ሌሎች ሕግ ነክ ኮርሶችን የወሰዱ በጎበዝ መምህርነታቸው ያስታውሷቸዋል። የወቅቱን መንግሥት ስህተቶች ከመንቀስ ወደ ኋላ የማይሉት ደፋር፣ ሆኖም በእውቀት የበለጸገ ገለጻ የሚያደርጉትን ሰው በጊዜው በተማሪዎች የሚወደዱ ተራማጅ አመለካከት ካላቸው መምህራን እንደ አንዱ እንዲታዩ አድርጓቸዋል። መንግስትን ሲደግፉ ጉድለቶችንም በመንቀስ ጭምር በመሆኑ የወቅቱን መምህር ጌታቸው ረዳን ተራማጅና ጎበዝ የሚሏቸው ተማሪዎች በጊዜው በርካታ ነበሩ። በሂደት ዶክተር ቴዎድሮስ አድሃኖም የሚመሩት በነበሩት የውጭ ጉዳይ ሚኒስቴር ውስጥ አማካሪ ተብለው ሲቀጠሩ ስማቸው በደንብ መታወቅ ጀመረ። በተለያዩ መገናኛ ብዙሃን እየቀረቡ መንግስትን የሚደግፍ አቋም በማንጸባረቅ ሲሟገቱና ሲጽፉ መታየትንም ቀጥለዋል። ዛሬ የብልጽግና አመራር ሆነው በከፍተኛ የመንግስት ስልጣን ላይ እንደሚገኙት እንደ አምባሳደር ሬድዋንና እንደ አቶ ዛዲግ አብርሃ የመሳሰሉ ሰዎች ሁሉ በሚሊኒየሙ የመጀመሪያዎቹ ዓመታት ወቅት ኢህአዴግ አፈራቸው ከሚባሉ በጫካ ትግል ካልመጡ ተተኪ ወጣት አመራሮች መካከል የአቶ ጌታቸው ረዳ ስምም አብሮ የሚጠቀስ ነበር። የውጭ ጉዳይ ሚኒስቴር ውስጥ አማካሪና የአንድ መምሪያ ኃላፊ በነበሩበት ወቅት ለሚዲያዎች ቅርብ እንደነበሩ ይጠቀሳል። በወቅቱ ከኢትዮጵያ ጋር ፍጥጫ በተሞላው ግንኙነት ስለቀጠለችው ኤርትራም ሆነ ስለ ሶማሊያ ቀጠናዊ ጉዳዮችን በመተንተንና ለጋዜጠኞች ሐሳባቸውን በማጋራትም የሚጠቀሱ ነበሩ። በሂደት ወደ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊነትም ተሸጋግረዋል። በዚህ ወቅትም ቢሆን ከሚዲያዎች ጋር ቅርበት ያለው የተግባቦት ሰንሰለት የፈጠሩት አቶ ጌታቸው በየሳምንቱ መደበኛ ጋዜጣዊ መግለጫን ለሀገር ውስጥና ለውጭ መገናኛ ብዙሃን በፈረቃ በመስጠት አባል የሆኑበትን የኢህአዴግ መንግስት ሲያገለግሉ መቆየታቸው ይታወሳል። አቶ ጌታቸው በሚያምኑበት መንገድ ሲታገሉለት የቆዩት የኢህአዴግ መንግስት የህዝብ ተቃውሞና ቁጣ በሰፊው ማስተናገድ በቀጠለበት ወቅት በተናገሩት ንግግር በተቃዋሚዎች እየተተቹ መንግስትን ማገልገላቸውን ቀጥለው ነበር። አቶ ጌታቸው በሂደት ወደ ሕግና ፍትህ ስርጸት ምርምር ተቋም ኃላፊነት ተሸጋግረው በዚህ ቦታ መሾማቸው የሕግ ምሁር ከመሆናቸው ጋር ተያይዞ የሚመጥን ነው ቢባልም ነገር ግን ለውጡ እስከመጣበት ጊዜ ድረስ ብዙም ድምጻቸው ሳይሰማ ቆይቶ ነበር። አቶ ጌታቸው በለውጡ ወቅት የኢህአዴግ የሐዋሳ ጉባኤ ከመካሄዱ ቀደም ብሎ ህወሓት በጠራው ጉባኤ ነበር የተመረጡትና ከፍ ወዳለ የፓርቲ ሥራ አስፈጻሚነት ኃላፊነት የተሸጋገሩት። ለውጡ አፍላ በነበረበትና ህወሓት ከማዕከላዊው የኢትዮጵያ ፖለቲካ ተገፍቶ ወደ ትግራይ ገባ በሚባልበት በዚያን ሰሞን አቶ ጌታቸው ረዳ ከትግራይ ሚዲያ ሃውስ ጋር ባደረጉት ቃለ መጠይቅ ኢህአዴግ ያደረገው ለውጥ ልክ አልነበረም ወይ ተብለው ሲጠየቁ ኢህአዴግ ለውጥ አለማድረግ አይችልም ነበር፣ የተደረገውን የሊቀመንበር ለውጥ ነው እየተባለ ያለ ይመስለኛል። አንድ ነገር የሆኑ ሰዎችና የሆኑ አሰራሮችን ይዘን ባልነው መንገድ የሆነን ነገር ለመቀየር ሞክረን ካልተሳካ ቢያንስ ሰው አሊያም አሰራር ይቀየራል። ለውጥ የሚለውን ጉዳይ በተለየ መንገድ እንፍታው ካላልን በስተቀር በኢህአዴግ ውስጥም ከነበረው ሁኔታ አንጻር የአመራር ለውጥ መደረጉ አስገዳጅ ነበር በማለት የወቅቱን ለውጥ ምንነት የገለጹት ከሰሞኑ እሳቸው ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ከመነሳታቸውና በሌተናል ጄኔራል ታደሰ ወረደ ከመተካታቸው ጥቂት ቀደም ብሎ በሰጡት ቃለ መጠይቅ ደግሞ መፈንቅለ መንግስት የሚመስል የማህተም ነጠቃ በአስተዳደራቸው ላይ መፈጸሙን ተናግረው ነበር። ህወሓት ሁኔታውን የአመራር ለውጥ ወይም የሕግ ማስከበር እርምጃ እንደሆነ ቢገልጸውም እርሳቸው ግን በህወሓት ኃይል ተገፍተው ከመቀሌ ወደ አዲስ አበባ መምጣታቸውን ነበር ሲናገሩ የተደመጡት። አቶ ጌታቸው በኢትዮጵያ ስለመጣው ለውጥ ከተናገሩ በኋላ በተከተሉት 6 ዓመታት የኢህአዴግ አመራር ብቻ ሳይሆን
ብዙ ነገርም ተለዋውጧል። ኢህአዴግ በብልጽግና ተተክቶ አቶ ጌታቸው አመራር የነበሩበት ህወሓት ጋር ከባድ ጦርነት ውስጥ ተገብቷል። ጫካ ያላዩ የኢህአዴግ ወጣት ተተኪ አመራር ሲባሉ የኖሩት አቶ ጌታቸው ረዳ በዚህ ወቅት ግን የጫካ ትግልን ምንነት ለመረዳት ተገደዋል። አቶ ጌታቸው በሰሜን ኢትዮጵያው ጦርነት ነፍጥ ከማንገብ ይልቅ የትግራይ ኃይሎች ቁልፍ የኮሙኒኬሽንና የመረጃ ሰው መሆኑ ሲዋጣላቸውም ነበር የታየው። የትግራይ ኃይሎችን የተመለከቱ መረጃዎችን በጦርነቱ ወቅት በመስጠት ከፍተኛ ዝናን ማትረፍ ችለውም ነበር። ከመንግስት ጋር የፕሪቶሪያ ሰላም ስምምነት ሲፈረም ህወሓትን ወክለው ከተፈራራሚዎቹ አንዱ ሆነው መከሰታቸውም ሳይበቃ በማግስቱ ደግሞ በትግራይ ክልል የተቋቋመው ጊዜያዊ አስተዳደር ፕሬዝዳንት ለመሆንም በቅተዋል። በዚህ ወቅትም ቢሆን ጊዜያዊ አስተዳደሩን ለመምራት ወጣትና ተራማጅ ሰው ቢሆን ይሻላል የሚል መግባባት በመንግስትና በህወሓት መካከል ስለተፈጠረ ነበር ተራማጅና ወጣት የሚለው ቅጽላ ተሰጥቷቸው አቶ ጌታቸው ረዳ ወደ ቦታው መምጣታቸው የተነገረው። ይሁን እንጂ የጊዜያዊ አስተዳደሩ የተሰጠውን የ2 ዓመታት ጊዜ ገደብ ገና ሳያጋምስ አቶ ጌታቸው ከባድ ተቃውሞ ከራሳቸው ፓርቲ ከህወሓት ሲገጥማቸው መታየት ጀምሯል። በለውጥና በተራማጅነት የፖለቲካ ታሪካቸው ሲደነቁ የቆዩት አቶ ጌታቸው ረዳ በሂደት ለውጥ ያልፈጠሩ ተብለው መወቀስ ጀመሩ። የፕሪቶሪያ ሰላም ስምምነትን ማስፈጸም ያልቻሉ ተብለውም በአንጋፋዎቹ የህወሓት ባለስልጣናት መከሰስ ልምዳቸው ሆነ። በትግራይ የሰላምና መረጋጋት ሥራ በመስራት ክልሉ እንዲያገግምና መልሶ እንዲቋቋም በማድረግ በቂ ጥረት አላደረጉም ተብለውም በተደጋጋሚ ተወቀሱ። ይህንን ደግሞ የህወሓትና የጊዜያዊ አስተዳደሩ ውዝግብ በጦዘበት ወቅት ራሳቸውም በሚዲያ ወጥተው ሲናገሩና በትግራይ የሚጠበቅባቸውን ሥራ መስራት እንዳልቻሉ ሲገልጹ በተደጋጋሚ ተደምጠዋል። በኢትዮጵያ የፖለቲካ ለውጥ መጣ በተባለ ማግስት አንድ ነገር በተወሰነ ሰውና በተወሰነ አሰራር ተሞክሮ ውጤት ካላመጣ ቢያንስ የአመራር ለውጥ ማድረግ አስፈላጊና አስገዳጅ ነው በማለት የተናገሩት አቶ ጌታቸው ረዳ እነሆ በቅርቡ የእርሳቸው ተራ ደርሶ በራሳቸው ሲያጋጥም ታይቷል። በህወሓቶችም ሆነ በመንግስት በደካማ አፈጻጸምና አመራራቸው የተወቀሱት ይህንንም አስተባብለው የማያውቁት አቶ ጌታቸው ረዳ በስተመጨረሻም በሌተናል ጀነራል ታደሰ ወረደ መተካታቸው ይፋ ተደርጓል። አቶ ጌታቸው በጀነራል ታደሰ መተካታቸውን ተከትሎ ግን በትግራይም ሆነ በኢትዮጵያ ፖለቲካዊ ለውጥ ይኖራል ወይ የሚለው ጥያቄ ጎልቶ እየተነሳ ነው የሚገኘው። የአቶ ጌታቸውና የጀነራል ታደሰ ስልጣን ርክክብን ተከትሎ ለሪፖርተር አስተያየታቸውን የሰጡት የቀድሞ የህወሓት አባልና አሁን የአረና ትግራይ ለሉዓላዊነት ፓርቲ ከፍተኛ አመራር የሆኑት አንጋፋው ፖለቲከኛ አቶ ገብሩ አስራት የሰዎች መለዋወጥ ብቻውን በትግራይ ወቅታዊ ፖለቲካ ውስጥ የተለየ ለውጥ አይፈጥርም ይላሉ። አዲሱ ፕሬዝዳንት ጀነራል ታደሰ የወጡበትን ሰራዊት ለፖለቲካ ኃይሉ የሚታዘዝና በፖለቲካ ጣልቃ የማይገባ እንዲሆን የማድረግ ሥራ ይጠበቅባቸዋል በማለት ነበር ምልከታቸውን የሚያጋሩት። አቶ ጌታቸው ከሰሞኑ ከትግራይ ጊዜያዊ መንግስት ፕሬዝዳንትነት ተነስተው ፖለቲካውን በኢህአዴግ ዘመን ሲቀላቀሉ ቀድመው ወደ ተዋወቁት ወደ ውጭ ግንኙነት ሥራ የቀረበ አዲስ ኃላፊነትና ሥራ ተሰጥቷቸዋል። ሚያዝያ 3 ቀን 2017 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አድርገው በሚኒስትር ማዕረግ አዲስ ሹመትን ሰጥቷቸዋል። አቶ ጌታቸው በዚህ አዲሱ ስራቸውም ጠቅላይ ሚኒስትሩን ስለ አፍሪካ ቀንድና ስለ ጎረቤት ሀገራት የማማከር ዕድል ማግኘታቸው በስፋት እየተነገረ ነው። አንዳንዶች ከወዲሁ ህወሓት ለሁለት ስለመከፈሉ እየተናገሩ ሲሆን ይህንን ደግሞ በአቶ ጌታቸው ሹመት የበለጠ ሲያጠናክሩ ታይተዋል። ለኤርትራ አጋሪ የሆነ ህወሓት እንደተፈጠረው ሁሉ ለጠቅላይ ሚኒስትር ዶክተር አብይ ወይም ለብልጽግና መንግስት ያጋደለ የህወሓት ቡድን በአቶ ጌታቸው በኩል መፈጠሩን በመናገር ላይም ናቸው። አቶ ጌታቸው የኢትዮጵያ መንግስት በኤርትራ ላይ ሊከተል የሚችለውን ፖሊሲ ብቻ ሳይሆን የህወሓት አንጃ ተደርቦ ይዋጋለታል የሚባለውንና ከሰሞኑ ድል እየቀናው ካርቱምን በድጋሚ መቆጣጠሩ የሚነገርለትን በጀነራል አብዱልፈታህ አልቡርሃን የሚመራውን የሱዳን ሰራዊትን በተመለከተ የሚከተለውን አቅጣጫ ላይ ጠቃሚ የማማከር አገልግሎት ሊሰጡ እንደሚችሉ ይጠበቃል። አቶ ጌታቸው ከዚህ በተጨማሪም ቀጠናዊ ይዘት ሊይዝ በሚችለው በትግራይና በአማራ ክልሎች መካከል ያለውን ውዝግብ በተመለከተም ለመንግስት የፖሊሲ ምክረ ሐሳብ ሊሰጡ እንደሚችሉ በስፋት ይነገራል። ይህንን በተመለከተ የተለየ እይታ እንዳላቸው የሚናገሩት አንጋፋው ፖለቲከኛ አቶ ገብሩ ሹመቱ ከፍ ያለ ትርጉም እንደማይሰጡት ነው የገለጹት። በኢትዮጵያ ፖለቲካ አማካሪ ምን ሊሰራ ይችላል ተብሎ በሕግ የሰፈረና የተዘረዘረ ነገር የለም።
አማካሪ በሌሎች ሀገሮች የፖሊሲ አማራጮችን የሚያቀርብ የመንግስታትን ውሳኔ እስከ ማስለወጥ የሚደርስ ሚና ያለው ከፍ ያለ ቦታ የሚሰጠው ኃላፊነት ነው። በኢትዮጵያ ግን እኔ በግሌ የማውቀው አማካሪ ማድረግ ያለበትና የሌለበት መብቱ፣ ኃላፊነቱና ስልጣኑ የት ድረስ ነው ተብሎ የተቀመጠ በሕግ የሰፈረ ነገር የለውም። አማካሪ ሲባል ሰዎች እንዳይከፋቸው የሚቆዩበት፣ ለደሞዝ ወይም ጥቅማ ጥቅም ጠጋ የሚሉበትና ዝም ብሎ የሚሰጥ ኃላፊነት መሆኑን የማውቀው። አማካሪ በኢትዮጵያ ተጨባጭ ስልጣን ያለው አይመስለኝም። እነ ፕሮፌሰር እንድሪያስ እሸቴ እንዲሁም አቶ ነዋይ ገብረአብን የመሳሰሉ ምሁራን ከነመለስ ዜናዊ ጀምሮ መንግስትን በማማከር ይጠቀሳሉ። ሆኖም የአይኤምኤፍና የዓለም ባንክ የብድር ጉዳዮችን ሊያማክሩ ካልሆነ በስተቀር በመሰረታዊነት የመንግስቱን የማክሮ ኢኮኖሚም ሆነ የፖለቲካ ርዕዮተ ዓለም አቅጣጫዎች የተመለከቱ ጉዳዮችን ሲያማክሩ አናውቅም በማለት ከአቶ ጌታቸው ሹመትም የተለየ ነገር እንደማይጠብቁ አቶ ገብሩ አስራት ተናግረዋል። ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ ከአቶ ጌታቸው በተጨማሪ ከሚያዝያ 6 ቀን 2017 ዓ.ም ጀምሮ የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ አድርገው የአቶ ጌታቸው አጋሪ የነበሩትን ፕሮፌሰር ክንደያ ገብረ ሕይወትን ሾመዋል። ይህ ጉዳይ ለትግራይ ብቻ ሳይሆን ለኢትዮጵያ ፖለቲካ ምን ማለት ነው የሚለው የተለያዩ ሐሳቦች እየተነሱበት ነው። በእነዚህ ሹመቶች ትግራይ ክልል በፌዴራል ደረጃ የፖለቲካ ውክልና አጣሁበት የሚለውን የቀደመ ሚና መልሶ እያገኘ ነው ወይ የሚል ሌላ ጥያቄ ሲነሳ፣ በሌላ በኩል ወደ ህወሓት ጠቅላላ ጉባኤ ስብሰባ አንገባም በማለታቸው በህወሓት የታገዱት አቶ ጌታቸው ይመራ የነበረው ጊዜያዊ አስተዳደር 17 አባላትና የህወሓት የቀድሞ አማራጮች እንዲሁም የፓርቲው የቁጥጥር ኮሚሽንና የኢፈርት አመራሮች በቀጣይ ዕጣ ፈንታቸው ምን ይሆናል የሚል ጥያቄም እየተነሳ ይገኛል። ጊዜያዊ አስተዳደሩ አሁን ሙሉ ለሙሉ በህወሓት እጅ በመውደቁና የጸጥታ ኃይሉ ህወሓትን ደግፎ በመቆሙ ባለፉት 2 ዓመታት ህወሓትን ሲገዳደሩ የቆዩ ከውስጡ የወጡ አመራሮች እንደ አቶ ጌታቸው ወይም ፕሮፌሰር ክንደያ መጠጊያ የሚሆን ስልጣን ካላገኙ በስተቀር በትግራይ መቆየት ከባድ ሊሆንባቸው እንደሚችልም በሌላ በኩል የሚገምቱ አሉ። እንደ ሌተናል ጀነራል ጻድቃን ገብረትንሳኤ ውጭ ሀገር ካልሄዱ አሊያም ከትግራይ ካልወጡ ህወሓትን የተቃወሙ አመራሮች አደጋ ሊገጥማቸው ይችላል የሚሉት አቶ ገብሩ በበኩላቸው የፌዴራል መንግስቱም ለእነዚህ ሰዎች መሸሸጊያ እያመቻቸ መሆኑን ይገምታሉ። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ትንታኔ ያደመጣችሁትን ይመስል ነበር። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ